በነገራችን ላይ ዳኒ ማለት ነው ሩታ ምንም ያደረገች ነገር የለም። ጥፋተኛው አንተ ነህ። ደስታን ቤቷ ድረስ ይዘህ መምጣት አልነበረብህም። አንተ ሞንክ ያቺ ጓደኛ ሜሪ ማለት ነው እና የእሷን ህይወት እየበጠበጣችሁት እንጂ እሷን ህይወት ሰላም እያረጋችሁት አይደል የምታመጡት ነገር የምታመጡት ይሄን አድርጌ የምትሏት ነገር ሁሉ ትክክል አልነበረም ማለት ነው እና ይህን ደግሞ አምነ መቀበል አለብህ። እሷ ደግሞ ሰላም ፈለገች አይደል? ጭቅጭቅ አልፈለገችም። ከማንም መጣላት አልፈለገችም። ሰላማዊ ህይወት መኖር ፈለገች። እናንተን አልፈልግም ከህይወት ይውጡ ማለቷ እኮ ያኔ መጥፎ ነገር አይደለም። በቃ ማንኛውም ሰው የሚያደርገው ነው። ሰላምን የሚፈልግ ሰው ሰላም የሚነሳውን ነገር ማስወገድ ግዴታ አለበት። ገባችሁ? የትኛውም ሰው ማለት ነው። የሆነ ነገር ሰላምን ከነሳችሁ፣ ደስታን ካሳጣችሁ ያን ነገር ማስወገድ ግዴታ ነው። ሩታም ደግሞ ያደረገችው እንደዛ ነው። ሰላሟን ፈልጋ ደስታዋን ፈልጋ ነው ይህን ነገር ያደረገችው ማለት ነው። አንተ ሊሰማም ቅር ሊልም አይገባም። ለምነሽ ነበር ምትጠሪኝ ለምነሽ አንድ ነገር ልንገርህ ጀግና ናት ሩታ ማለት ነው። ምክንያቱም እናንተ በሌላችሁ ሰዓት ብቻዋን እርጉዞና ማለት ነው። አንተም ከሜሪን በሌላች ሰዓት ብቻዋን ማለት ነው ብዙ ነገርን ያሳለፈች ልጅ ናት ማለት ነው። እና ይሄ ዛሬ ላይ አንተ እኔ ላችግርሽ ጊዜ ጠራሽ ምናምን ያልከው አፈነክ ያዘው። ምክንያቱም ጠርታክ ሳይሆን ጠሩብክ ነው የመጣው። ቻናል ስለቀዘቀዘ ከነሱ ጋር መስራት ፈልገን የመጣው ማለት ነው። ይሄኛውን እናውቃለን። እሺ ሞኝ አይደለንም እኛ እና ለልጅቷ ደግሞ ኢንስፔክት ሊኖርክ ይገባል። ኤፍሬም አያገባም ላልከው ያገባዋል። እንዴት ነው ማያገባው? በጣም ነው የሚያገባው። ገባ? ወንድሟ ነው። አንተ እኮ ትላንት ነው የመጣው። ከኋላ የመጣ አይና ወጣ የሚባል አባባል አለ እና ኤፍሬምን አያገባህም ማለት አትችልም። ያገባዋል፣ ይመለከተዋል። በደንብ ነው የሚያገባው፣ በደንብ ነው የሚመለከተው እና ትልቅ ሰው አቁማችሁ በዚህ ልክ መናገር አንተም እሷን እንደዚህ ለችግርሽ ጊዜ ምናምን ማለትም የለብንም። ሰው ከረዳሃት ለችግሯ ጊዜ ከረዳሃት ራሱ ለአንተም ደግሞ ፈጣሪ የሚረዳህን ነገር ያምጣልክ ማለት ነው እና በዚህ ልክ እሷ እንደዚህ መናገር እንደዚህ ማውራት ራሱ በጣም ይደብራል። ገባ? አንተ ለምነሃት በነገራችን ላይ አንተ ፈልገክ ነው የመጣው። ገባ? ብዙ ነገር እያልክ ነበረ። ልጄ ነው እያልኩላ ነበረ ስትመጣ ማለት ነው እና ጠሮብን የመጣው እሷ ቸግሯት ጠርታ ከዚህ በፊት ብዙ ነገር አሳልፋለች። ስንት ነገር አሳለፈች። አብርሽ እርጉዞራ ከሴት ጋር ሲላላጥ ማንም በሌለበት ገባ? ማንም በሚረዳት በሌለበት፣ ማንም ያስብላት በሌለበት እንደዛ እንትን እያለች እያሳለፈች ያንን ስቃይ ዛሬ ረድቻታለሁ ብትል ማንም የሚሰማክ የለም። ጥፋተኛ ናት፣ በጥፋቷ ነው የምትወቀሰው ላልከው ደግሞ ምንም ጥፋት የለባትም። ምን አጠፋች? ምን አደረገች? የምሬ ነው። ምን አደረገች? ተበዳይ ዝም ሲል በዳይ ያለቅሳል የሚባል አባባል አለና እሷ ማንንም የበደለችው ነገር የለም። እሷ እንደው ካደረጓት ነገር እኮ እውነት ሰዎች ካደረጓት ነገር እሷ ምንም አላደረገችም። የምሬ ነው። ግን እሷ ናት ተወቃሿ ዛሬም ማለት ነው። እየወቀሳችኋት ያላችሁት ሁላችሁ እሷን ነው። ጥፋተኛ ናችሁ። ጥፋቷን አምና ሰላም ፈልጋ ይቅርታ በጠየቀች ግማሾቻችሁ ትሰቃቀላላችሁ እና ቺች ምን ታርጋችሁ? ትሸከማችሁ እንዴ? አናቷ ላይ ትስቀላችሁ? እንዴት ነው የምታስቡት? ምን አይነት ፍጡር ናችሁ ግን? ለምን ከህይወቷ አትወጡም? ሁላችሁም ሶስታችሁ የአብርሽ ወንድሞች አንተም ውጡ ከህይወቷ። አታስፈልጓትም እንዴ? ማነው ብቻውን መኖር አትችልም፣ ብቻውን ህይወትን መግፋት አትችልም ያላችሁ? ውጡላት ከህይወቷ በቃ። ምንድን ነው መጣበቅ? እንደ ማስቴሽ ተጣበቃችሁባት። ሰላሟን አትንሷት እንዴ? ለሰው ማስቡ እንጂ ተረዷት እንጂ እሷንም በቃ ጭቅጭቅ አልፈልግም አለች አይደል? እየጠራችሁ አትጨቅጭቋት፣ አትነዝንዟት፣ ሰላም ስጧት እንጂ። ሀይ ወይ እንዴ እጅጃውን ምን ታርጋችሁ? ተሸከማችሁ? የምሬ ነው። በጣም ዳንያውን የተናገርከው ንግግር በጣም የሚያስጠላው። በግድ የሰውን ልጅ በግድ ለደስታ ስሜት ከሌላት ዝም ብላ በግድ አታገባውም። በግድ አግቢ የሚል ህግም የለም። ግዴታ የእሷም ስሜት ያስፈልጋል ማለት ነው። እሷም ትወደዋለች አትወደውም፣ ታፈቅሯች አታፈቅረውም የሚለው ነገር እሷም ጋር ሊኖር ይገባል ማለት ነው። የአንድ ሰው ፍቅር ብቻ ቤት እንትን አይልም፣ አይገነባም። እሱም ቢሆን ደግሞ ይህ ፍቅር ሳይሆን የሆነ ታውቃላችሁ እዩኝ ነገር ነው እሱ ራሱ የሚያሳየው ነገር። ሩታ ደግሞ ማንም ያውቃታል፣ በገንዘብ በቁሳቁስ በጥቅም ነገር እንደማትገዛ ሁላችንም የምናውቀው ነገር ነው ማለት ነው እና ሁላችንም እናውቃለን። ይቅርታ ሁላችንም እናውቃለን ጥቅማ ጥቅም እንደማይገዛት ማለት ነው። ሁላችሁም ታውቃላችሁ። እና በዚህ ልክ ደግሞ እሷን በግድ አግቢ ብሎ ነገር የለም። ለምንድን ነው ድሮ ቀረ እኮ ይሄ በግድ አግቢ በቤተሰብ መጥቶ ምናምን አግቢ የሚባል ነገር ድሮ ቀረ። ያኔ ድሮ በእናቶቻችን ጊዜ ቀርቷል። አሁን በሰለጠነ ዘመን ላይ በግድ ካላገባሽ ብሎ ነገር እኛ ያልነው መስማት አለብሽ፣ እኛ ባልነው መንገድ መሄድ አለብሽ ማለት በጣም ያሳፍራል።
ህፃን ልጅ አይደለችም። እራሷ ታውቃለች ለእሷ የሚበጃትና የሚሆናትን ነገር እራሷ ለራሷ ታውቃለች። እናንተ ነግራችኋት ወይም ደግሞ እናንተ አሳይታችኋት አይደለም ልጅቷ እንትን የምትለው ማለት ነው። እራሷ ታውቃለች። እራሷ ስለምታውቅ ደግሞ የሚመራት ሰው አያስፈልጋትም። ገባችሁ? የሚረዳት እንጂ ወደዚህ ተጓዥ የሚላት በግ አይደለችም እሷ። ገባችሁ? በግ እንኳን የሚሄድበትን ያውቃል። እና በዚህ ልክ እሷን ተወቃሽ ማድረግ የለባችሁ። ሁሉም ሰው እሷን መውቀስ የለበትም። አንድ ሰው ጥሩ አንድ ሰው መጥፎ መሆን የለበትም። ያ ሰው ማስመሰል ከቻለ እሷ ማስመሰል ካልቻለች መጥፎ ናት ማለት አይደለም። ገባችሁ? ማስመሰል ስለማትችል ነው። እና በዚህ ልክ አንተም እሷን እንትን ብለህ መናገር የለብህም። ያኔ በግልምጫ ሆነ በቁጣ። አንተ በነገራችን ላይ ቀስ ብሎ መናገር ራሱ አታውቅም። ተረጋግቶ ማውራት አታውቅም። ተረጋግቶ እንትን ማለት አታውቅም። እና በዚህ ልክ እንትን ባትል አሪፍ ነው። በቃ ከህይወቷ ውጡላት። የምሬ ነው። ከህይወቷ ውጡላት። ውጡ ከህይወቷ። ምን ታርጋችሁ? ውጡላት ከህይወቷ። በቃ እንዴ ምን ማለት ነው? ውጡ ከህይወቷ። ህይወቷ ላይ ምንድን ነው የምትሰሩት? የሰው ህይወት ላይ ገብቼ ምንድን ነው እንዴ? እኔ ካልመራዋት ህፃን አይደለችም። ናና ብላይ ነው ምናምን ላልከው ደግሞ ራስ ፈልገን የመጣው ሲጠረርብ ኮረኛ መስራት ፈልገ ነው ከእነሱ ጋር የመጣው። አለቀ። ሌላ አዲስ ነገር የለም። እና ልጅቷን ተፋቷት። በቃ የራሷን ህይወት ሰላማዊ ህይወቷን ትኑርበት ማለት ነው። አታጨናንቋት። የምር እኔ በጣም እያሳዘነች ነው። በቃ ማለት የምትይዘው ሰው ሁሉ ይሁን ጠላት ነው የሚሆንባት። አሁን ዳኒ ከእሷ ጋር ብዙ ነገር አሳልፈዋል እያለች ዝም እያለች የሚሏትን መንገድ እየተመራችላቸው ምናምን ምን ያደረገ እዩ እውነታውን አወጣ። የምን እውነት ነው? ምንም እውነት የለም እኮ። ልጅቷ ብዙ ነገር ያሳልፈች ልጅ ነው። እናውቃታለን። ብቻዋን ማንም ሳጠገቧ ሳይ ነው ማንም ወላ ኤፍሬም ወላ ወንድሙ ምናምን አርግዛ የት ነበሩ እነሱ ራሱ ማለት ማን ነበሩም እኮ ማንም አልነበረም። እርጉዞ ነው ያን ሁሉ ነገር ስታሳልፍ ማንም ዛሬ ሁሉም ነው በቃ ማለት ሩታ እንደዚህ ሆና የምትራመደውን እርምጃ ያውቁታል። ገባቸው? ሩታ ማለት ኃይለኛ ጀግና ሴት ስለሆነች ሁሉም ይፈራታል። እንኳን እሱ እነዚህ አብርሽ ራሱ ይፈራታል። ገባችሁ? ምን ልታደርግ ነው ብሎ ጭንቅላቱ የቤት ስራ ነው የሚሆንበት። ገባችሁ? ምክንያቱም ጀግና ሴት ስለሆነች ጠንካራ ሴት ስለሆነች ማለት ነው። በጣም ጠንካራ ሴት ስለሆነች ስለዚህ በጣም ጠንካራ ሴት ስለሆነች ሁሉም ይፈራታል። እና ዛሬ እነሱ ራሱ እየተለማመጣው ሽሹ እያላት ያሉት ወንድማቸው ላይ ነገር እንዳይደርስ እንጂ ለእሷ ቀንተዋት አይደለም። ሁሉም ኤፍሬም ከዚህ በፊት ተሳድቧታል፣ ብዙ ነገር አውርቷል ምናምን እና ያው በድሮ በሬ አይታረስም የሚባል ነገር አለ እና ባለፈ ክረምት ምን አይባልም ምናምን ይባላል እና እንደዛ ነገር ስለሆነ ነው። ዳኒም በቃ ከህይወቷ አውጣላት የምር አንተም ሜሪም ውጡላት ከህይወቷ። ውጡልኝ ያለች አይደለ? ውጡላት። የሆነ ሰዓት ሲጨርባቸው ደግሞ ትመጣላችሁ፣ ታሰራችኋለች። ሩታ እንኳን እናንተም ስንቱን እያሰራች ነው፣ እንደ ስንቱ እየሆነች ነው። የምሬን ነው። እና ውጣላት በቃ ከህይወቷ። መብቷ ነው። የማይሆናትን ነገር ከአላማ የሚያደናቅፋትን ነገር መሸኘት መብቷ ነው። እንዲህ ማን ይከለክላታል? ማንም አይከለክላትም። የራሷ ይወስኑ ነው ማለት ነው። የእሷን ወደሞ እኛ እንምራለች ማለት በጣም ነውር ነው፣ አሳፋሪ ነው።